ሰላም የኢትዮጵያ ቤተሰቦቼ እንዴት ሰነበታችሁ? በዛሬ ፕሮግራማችን ይዤላችሁ የቀረብኩት ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን የሚል ይሆናል። ይህም ዩኒት 3 ላይ ባለፈው እንዳየነው ሞሽን 1 ዳይሜንሽን እና 2 ዳይሜንሽን አይተናል። ከዛ የቀጠለ ነው ይሄ ሞሽን 1 ዳይሜንሽን አሎንግ ስትሬት ላይን ላይ አንደኛው ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ማወቅ በጣም ወሳኝ ነው ማለት ነው። ስለዚህ ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን እንዴት ነው ዲፋይን ወይ ደግሞ ድራይቭ የምናደርጋቸው ወደሚለው ስንመጣ ከአክሰለሬሽን ፎርሙላ እንጀምራለን። ነገር ግን ከመጀመራችን በፊት ለቻናል አዲስ ከሆናችሁ ቻናሌን ላይክ፣ ሼር እና ሰብስክራይብ ያደርጋችሁ ተከታተሉ። አበራገው ሚካኤል ነኝ። ወደ ፕሮግራማችን እንገባለን። ተከታተሉ። ስለዚህ አክሰለሬሽን ማለት ነው። አክሰለሬሽን ኢዝ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው። ስለዚህ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ከሆነ ፋይናል ቬሎሲቲ ማይነስ ኢኒሻል ኦቨር ታይም ነው የሚሆነው ማለት ነው። ከዚህኛው ኢኩዌሽን ሪአሬንጅ በማድረግ ፋይናል ቬሎሲቲ ለብቻ እንዲቀር ማድረግ እንችላለን። ስለዚህ ፋይናል ቬሎሲቲ ማለት ነው ፋይናል ቬሎሲቲ ኢዝ ኢኳልስ ቱ ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይምስ ቲ እናገኛለን ማለት ነው። ይሄ እንደ አንድ ኢኩዌሽን ኮንሲደር እናደርጋለን። ዲስ ኢኩዌሽን 1 ፎር ዩኒፎርምሊ አክሰለሬትድ ሞሽን the other one is ሌላ ኢኩዌሽን ድራይቭ ለማድረግ ታች ከምናውቀው አቨሬጅ ስፒድ ኢዝ ኢኳልስ ቱ ቶታል ዲስታንስ ትራቭል ኦቨር ታይም የሚላለ ከዛ ደግሞ ዲስታንስን ሶልቭ ብናደርግ አቨሬጅ ስፒድ ታይምስ ቲ የሚል ይሆናል። እዚህ s ኢዝ ኢኳልስ ቱ vab ታይምስ ቲ የሚል ይሆናል ማለት ነው። for uniformly accelerated motion average velocity is equals to initial velocity plus final velocity over 2 የሚል ኢኩዌሽን አለን። ስለዚህ ይሄ So we can just calculate average velocity by using ስለዚህ average velocity ለማግኘት initial velocity plus final velocity over 2 አድርገን ካልኩሌት ማድረግ እንችላለን። ስለዚህ in terms of average velocity in equation substitute ብናደርግ እዛ ውስጥ initial velocity plus final over 2 times t ይሆናል። So distance is equals to v initial plus final over 2 times t. This is equation 3. ኤንድ ኢኩዌሽን 3 ኮንሲደር ማድረግ እንችላለን። የአቨሬጅ ቬሎሲቲ ፎርሙላ ደግሞ ኢኩዌሽን 2 ኮንሲደር እናደርጋለን ማለት ነው። ሌላኛውን አራተኛውን ኢኩዌሽን ድራይቭ ለማድረግ እንደምናደርገው ኢኩዌሽን 1ን ወደ ኢኩዌሽን 3 ሰብስቲቱት ማድረግ ነው። in terms of final velocity we know that final velocity is equals to v initial plus acceleration times t ስለምንተን initial final velocity ቦታ እዚሁ ሰብስቲቱት ብናደርግ v initial which is equal v initial plus v initial plus acceleration times t over 2 ይሆናል ማለት ነው። times t እዚህ ጋር አለ። ስለዚህ initial velocity ሁለቱም ስላሉ መደመር እንችላለን። twice of v initial plus acceleration times t ይሆናል። then over 2 አለ። በውጭ ደግሞ time አለ ማለት ነው። ስለዚህ time ሁለቱንም ያባዛል። ስለዚህ twice of v initial times t የሚል ይመጣል plus acceleration times t square over the whole ለብቻ ተንተን አድርገን ስንጽፍ v initial 2 በ2 ካንስል አውት ያደርጋል። በዚህ ሳይድ ደግሞ at square over 2 ይመጣል። ሶ ሪአሬንጅ አድርገን ስንጽፍ ዲስታንስ displacement is equals to v initial times t plus 1 over 2 acceleration times t square እናገኛለን ማለት ነው። this is equation 4 ይሄ equation 4 ነው ማለት ነው። equation 5ን ለማግኘት ከአክሰለሬሽን ፎርሙላ ታይምን ሶልቭ ማድረግ ነው። time is equals to v final minus initial over acceleration የሚል ይኖራል። ስለዚህ ኢኩዌሽን 3 ውስጥ አሁን ደግሞ ታይምን ሰብስቲቱት እናደርጋለን ማለት ነው። ታይምን ሰብስቲቱት ስናደርግ v initial plus final over 2 እንዳለ ይሆንና ታይም ቦታ v final minus initial over acceleration እናስገባለን ማለት ነው።
ስናስገባ በማቴማቲክስ እንደምታውቁት ይሄን ማልቲፕላይ ስታደርጉ v ኢኒሻል ታይምስ v ፋይናል እናባዛለን። እዛው ይጻፋል v ኢኒሻል v ፋይናል ከዛ v ኢኒሻል ታይምስ ማይነስ v ኢኒሻል ስኩዌር ይሆናል ፕላስ ከዛ v ፋይናል ታይምስ v ፋይናል ስኩዌር ይሆናል then v ፋይናል ታይምስ ማይነስ v ኢኒሻል v ፋይናል v ኢኒሻል ማይነስ ይሆናል ማለት ነው። እዚህ ጋር ሴም ተርም ናቸው የቦታ ቅይር ካልሆነ በስተቀር v ኢኒሻል v ፋይናል v ኢኒሻል አንዱ ኔጌቲቭ ነው አንዱ ፖዚቲቭ ነው ካንስል አውት ማድረግ እንችላለን። ስለዚህ ከላይ ሁለቱ ካንስል አውት ያደርጋሉ። የሚቀረው ምንድነው ማይነስ v ኢኒሻል ስኩዌር ፕላስ v ፋይናል ስኩዌር ኦቨር 2a ይሆናል። ይሄን በሌላ መንገድ ስንጽፍ v ፋይናል ስኩዌር ማይነስ v ኢኒሻል ስኩዌር ኦቨር 2a is equal to distance rearrange አድርገን ስንጽፍ v final square is equals to v initial square plus twice of as ይሆናል። this can be considered as equation 5 ይሄን equation 5 ኮንሲደር እናደርጋለን። ፊፍዝ ኢኩዌሽናችን ይሄ ነው ማለት ነው። ስድስተኛውን ኢኩዌሽን ለማግኘት ኢኩዌሽን 3 ውስጥ የመጀመሪያውን ኢኩዌሽን 1ን ሰብስቲቱት እናደርግ ለኢኒሻል ቬሎሲቲ ሶልቭ እናደርጋለን። መጀመሪያ ኢኒሻል ቬሎሲቲ which is equals to v final minus acceleration times t አድርገን in terms of v initial ቦታ ሰብስቲቱት ብናደርግ መጨረሻ ላይ የምናገኘው ቫልዩ ምንድነው? distance is equals to v final times t minus 1/2 at square የሚል እናገኛለን ማለት ነው። ይሄ ከኢኩዌሽን 4 ኦፖዚት ነው ኦልሞስት ማለት ይቻላል። ዘሴ መቀመጥ አላቸው። the only difference ምንድነው? ማይነስ መሆኑና ኢኒሻል በፋይናል መተካቱ ነው ማለት ነው። ይሄን ካየን እነዚህን ኢኩዌሽኖች ማሽ ነው የምንጠቀመው። ወደ ምሎ ስንመጣ ኢኩዌሽኖችን በሰመሪ መልክ እናስቀምጥና ምንድነው ሚሲንግ ኳንቲቲዎች የሚለውን ማወቅ መቻል አለብን። ለምሳሌ ከመጀመሪያው ኢኩዌሽን v final is equal to v initial plus acceleration times t ነው። እዚህ ውስጥ ዲስታንስ የማይኖር ከሆነ if there is no distance in our given and required we use this equation to calculate final velocity መጠቀም እንችላለን። In equation 2 the missing quantity is distance, acceleration, the time. If you are asked to calculate average velocity we use v initial plus final over 2 አድርገን final average velocityችን በቀላሉ ማግኘት እንችላለን ማለት ነው። This third one the missing quantity is acceleration which means distance is equal to v initial plus v final over 2 times t ከሚለው acceleration የለንም። in our given and required if there is no acceleration to calculate distance we use this equation. And to use the fourth equation the missing quantity is final velocity. If there is no final velocity in our given and required to calculate our distance or any other thing, let's say time or acceleration, we use this one. Okay, we use this equation s is equal to v initial times t plus 1/2 acceleration times t square እንጠቀማለን. And this is the missing quantity is final velocity. And then in the fifth equation v final square is equal to v initial square plus twice of as. The missing quantity is time. in our given and required givenአችንና requiredአችን ውስጥ አውጥተን ታይም የማይኖር ከሆነ ዲስታንስ ካልኩሌት ለማድረግ ሊሆን ይችላል፣ ፋይናል ቬሎሲቲ ካልኩሌት ለማድረግ ሊሆን ይችላል፣ አክሰለሬሽን ካልኩሌት ለማድረግ ሊሆን ይችላል። ይሄን ኢኩዌሽን እንጠቀማለን ማለት ነው። ስለዚህ ሚሲንግ ኳንቲቲያችን ማን ነው? ታይም ነው ማለት ነው። ኖ ታይም the last equation the missing quantity is initial velocity which means distance is equal to v final times t minus 1/2 at square የሚል ኢኩዌሽን ነው። እዚህ ውስጥ ኢኒሻል ቬሎሲቲ የማይኖር ከሆነ ዲስታንስ ካልኩሌት ለማድረግ ይሄን ኢኩዌሽን መጠቀም እንችላለን ማለት ነው። እነዚህ ናቸው ኢኩዌሽንስ ኦፍ ዩኒፎርምሊ አክሲሌትድ ሞሽን የምንላቸው። እነዚህን ኢኩዌሽኖች በደንብ አውቀን ሰራን ማለት አትሊስት የማትሪክ ጥያቄ አትሊስት ሁለት ጥያቄዎችን እንሰራለን ማለት ነው። ስለዚህ ሁለት ጥያቄ ደግሞ ነጥባችን ላይ የሚያመጣውን ቫሪዬሽን በጣም ትልቅ ነው። የማለፍና ያለማለፍ ጉዳይም ሊሆን ይችላል። ይሄን ቀላሉ እነዚህ ብትይዙ ቀላል ጥያቄዎችን መስራት ትችላላችሁ። ዩኒፎርምሊ አክሲሌትድ ሞሽን ላሉ ጥያቄዎችን በእነዚህ ኢኩዌሽኖች መስራት እንችላለን። So this is all about my today's program. See you in other program.